ዌልካም ቱ አፍጋኒስታን። ዓለም የተዝናናበት የታሊባን አስቂኝ የቪዲዮ መልእክት። We have one message for America. Welcome to Afghanistan. የምዕራብ ዓለም ሚዲያ ስም አውጪ ነው። ኢራን እና ኢራቅ አሸባሪ፣ አፍሪካ ረሃብተኛ አህጉር፣ ዩሮፕ የደስታ ደሴት፣ አሜሪካ የነጻነት ምድር፣ እስያ የአምባገነኖች ቤት። ሀገራት በምዕራብ ዓለም ሚዲያ በኩል ብራንዳቸው ተሰርቷል። የአዲስ አበባ ፎቆች ያሻቸውን ያህል ሰማይ ቢቧጥጡም፣ የሩዋንዳ ዱሮች በብርቅዬ እንስሳት ቢሞሉም ብራንዳችን የተሰራው በረሃብና ጦርነት ነውና አፍሪካ ሲባል ቀድሞ የሚታወሰው ጠኔያችን እንጂ ጠባያችን አይደለም። ታዲያ ከሰሞኑ የአፍጋኒስታኑ ታሊባን ይህን ብራንድ ለመቀየር የመጣበት መንገድ እጅግ አስቂኝ፣ አዝናኝና ልዩ ነው። ሀገራቸው የምትታወቅበትን ሽብር በቀልድ እያዋዙ ታሊባኖች እንኳን ወደ አፍጋኒስታን በሰላም መጣችሁ የሚል በአሜሪካ ላይ የሚያሽማጥጥ አስቂኝ የቱሪዝም ቪዲዮ ሰርተዋል። ቪዲዮ በመላው ዓለም ቫይራል የሆነ ሲሆን ሚሊዮኖች እየተቀባበሉት ነው። ትላልቅ ዓለም አቀፍ ሚዲያዎች ሳይቀር ለተመልካቾቻቸው አቅርበውታል። ታሊባንም ፍጹም ባልተለመደ መንገድ የሀገሩን ስም ሪብራንድ አድርጓል። በእኛ እምነት የታሊባን ሙከራ የተሳካ ነውና በጣም የሳቅንበትን የተዝናናንበትን እንኳን ደህና መጣችሁ የታሊባን ክሊፕ እየጋበዝናችሁ እንቆያለን። እግረ መንገዳችንንም ስለ ታሊባንና አፍጋኒስታን የምዕራብ ዓለም ሚዲያ የማይነግራችሁን ልዩ ታሪኮችን እናጫውታችኋለን። We have one message for America. Welcome to Afghanistan. አፍጋኒስታን የተዋወቀችበት አጭር የቱሪዝም ክሊፕ ሲጀምር 5 የታጠቁ የታሊባን ወታደሮች ከፊት ለፊታቸው የተሸፈኑ ታጋቾችን አንበርክከው ይታያሉ። ከዛ የታጣቂዎቹ መሪ ለአሜሪካ አንድ መልእክት አለን ሲል ይደመጣል። ይህ ምስል ታሊባን ከዚህ ቀደም የምትታወቅበትና በተለይ በሆሊውድ ፊልሞች ላይ በመደጋገም የሚታይ ታሊባኖች ታጋች አንበርክከው ለአሜሪካ መልእክት የሚልኩበትን ምስል በማመሳሰል የተሰራ ነው። ከዚህ ቀጥሎ አንደኛው ታጋች ፊቱ ላይ የተሸፈነውን ፌስታል ያነሳና እንኳን ወደ አፍጋኒስታን በሰላም መጣችሁ ይላል። We have one message for America. Welcome to Afghanistan. ከዛ ቀጥሎ የሚታዩ ተከታታይ ምስሎች የአፍጋኒስታን ወታደሮች ሲዝናኑና ጥይታቸውን ይዘው ሲዋኙ የሚያሳይ ነው። እንዲሁም የአፍጋን ተወዳጅ ምግቦችን በጥቂቱ ያሳያል። በጥይት አፈሙዝ ላይ አበባ በማስቀመጥም ሰላም መሆኑን ለመጠቆም ይሞክራል። የታጠቁት መሳሪያ አሜሪካ ስሪት መሆኑን አጽንኦት ሰጥቶ በቪዲዮ ይታያል። በጥቅሉ ይህ አጭር ቪዲዮ የተሳካለትና አፍጋኒስታን በዓለም አቀፍ ሰዎች ዘንድ የምትታወቅበት መለያ ላይ በማፌዝ የተሰራ ልዩ የማስታወቂያ ስራ ነው። አሜሪካን ያሸነፋት ታሊባን ማን ነው? በፓሽቱ ቋንቋ ታሊባን ማለት ተማሪዎች ማለት ነው። በ1980ዎቹ በአፍጋኒስታን ገበሬዎችና በሶቪየት ህብረት በሚደገፈው ማዕከላዊ መንግስት መካከል በነበረው ጦርነት ምክንያት በርካታ የአፍጋኒስታን ዜጎች ለስደት ተዳርገዋል። ወንዶቹ አፍጋኒስታውያን ነፍጥ አንግበው ለውጊያ ሲዘምቱ የሶቪየትን የጅምላ ጭፍጨፋ ሊቋቋሙት ያልቻሉት አፍጋኒስታውያን ሴቶችና ህጻናት ወደ ፓኪስታን ይሰደዱ ነበር። በስደተኛ ካምፖች ውስጥ በረሃብና በጉስቁልና ያደጉት እኛ ህጻናት በፓኪስታን መንግስትና በሳውዲ አረቢያ በሚደገፉት የውሃቢ እስልምና ትምህርት ቤቶች ይማሩ ነበር። ታዲያ እነዛ ትምህርት ቤቶች የሃይማኖት ትምህርት ቤት ብቻ አልነበሩ። ከሃይማኖት ህግና ስርዓት በተጨማሪ ተማሪዎቹ የውጊያ ስልት እንዲማሩ ይደረግ ነበር። እንዲህ እያለ ዓመታት ተቆጠሩ። 9 ዓመታትን ከዘለቀ ውጊያ በኋላ ሙጃሂዲን የተሰኙትን የአፍጋኒስታን ተዋጊዎች ማሸነፍ ተስኖት የሶቪየት ጦር አንገቱን ደፍቶ ጓዙን ጠቅልሎ ሞስኮ ተመለሰ። ልክ እንደ ዛሬቱ አሜሪካ። ታዲያ ሙጃሂዲኖች ወታደር እንጂ ፖለቲከኛ አልነበሩ። ለበርካታ ዓመታት ከሚወዱት ቤተሰባቸው ተለይተው በአሰቃቂ ደም አፋሳሽ ጦርነት ውስጥ የኖሩ ጦርነትን የዕለት ተዕለት ምግባራቸው ያደረጉ ተዋጊዎች ነበሩ። ውጊያ እንጂ አመራር አያውቁ። እናም ጦርነቱን ድል አድርገው ካቡል ሲገቡ ሰላም አብራቸው ልትገባ አልቻለችም። አፍጋኒስታን በየአውራጃው ባሉ የጎበዝ አለቃዎች ተከፋፍላ እርስ በእርሷ ትባላ ጀመር። አሜሪካና ፓኪስታን ሶቪየትን ለመውጋት ይልኩት የነበረውን መሳሪያ እርስ በእርስ ተፋጁበት። በዚህ ሁሉ መሃል ታዲያ ጦርነትን ሸሽተው ፓኪስታን የተሰደዱት ህፃናት ወደ ሀገራቸው መመለስ ጀመሩ። አሁን ግን ወጣቶች ሆነዋል።
የውሃቢ እስልምናን አስተምሮ የጠነቀቁ የውጊያ ስልት የሚያውቁ ወጣቶች። እነዚህን ወጣቶች ነው እንግዲህ ዛሬ ታሊባን ብለን የምናውቃቸው። ወደ ሀገራቸው የተመለሱት ወጣቶች የአፍጋኒስታንን ውጥንቅጥ ተመልክተው ስርዓት መስፈን እንዳለበት ተገነዘቡ። የሀገሪቱን አንድነት መመለስ ይሹ ከነበሩ የሙጃሂዲን መሪዎች ጋር ሆነው የአፍጋኒስታንን የጎበዝ አለቆች አንድ በአንድ ወግተው አፍጋኒስታንን ተቆጣጠሩ። በሙጃሂዲኖች የውጥንቅጥ ዘመን የነበረው ስርዓት አልበኝነት፣ ሙስናና ሰላም ማጣት የሸሪያ ሕግን ተከትለው በሚሰጡ ቅጣቶች እንዲስተካከል ተደረገ። ቀድሞ የሌቦች መናኸሪያ የነበሩ መንገዶችና የንግድ መስመሮች ዳግም ስርዓት ሰፍኖባቸው የሀገር ውስጥ ንግድ ተጧጧፈ። በአፍጋኒስታን ጎዳኖችም ሰላም ሰፈነ። ነገር ግን የታሊባን መንግስት ይከተሉ የነበረው የራሱ የሆነ ጥብቅ የሸሪያ ሕግ በርካታ አፍጋኒስታውያንን ያስቀየመ ነበር። በግድያ የተጠረጠሩ ግለሰቦች በሞት መቀጣታቸው፣ ሌቦች እጃቸውን እንዲቆረጥ መሆኑ፣ ሴቶች ቡርካ በተሰኘው ልብስ ሙሉ ሰውነታቸውን እንዲሸፍኑ መገደዳቸው፣ ሲኒማ፣ ሙዚቃና ቴሌቪዥን መከልከሉ፣ እንዲሁም ወንዶች ጺማቸውን እንዲያሳድጉ መገደዳቸው በርካታ አፍጋኒስታውያን በሙሉ ልብ የሚደግፏቸው ድርጊቶች አልነበሩ። ያም ሆነ ይህ ግን በታሊባን ስር የነበረችው አፍጋኒስታን ሰላማዊ ነበረች። የ20 ዓመቱ የታሊባንና የአሜሪካ ጦርነት። የታሊባንና የአሜሪካ ጸብ የጀመረው የሴፕቴምበር 11ዱን ጥቃት ተከትሎ ነበር። 3000 አሜሪካውያን ሕይወታቸውን ያጡበት፣ በኒውዮርክ የሚገኘው የዓለም የንግድ ማዕከል ወደ ፍርስራሽ የተለወጠበት፣ ግዙፍ የፔንታጎን ሕንፃ አፈር የላሰበት የመስከረም 11ዱ ጥቃት በታሊባን ወዳጅ አልቃይዳ የተፈጸመ ነበር። የአልቃይዳንና የታሊባንን ወዳጅነት ጠንቅቀው የሚያውቁት አሜሪካውያን ለታሊባን ቀጭን ትዕዛዝ አስተላለፉ። ከጥቃቱ ጀርባ የነበረውን የአልቃይዳን ቁንጮ ቢንላደን እንዲሁም ሌሎች ጓዶችን አሳልፋችሁ ስጡ የሚል። የታሊባን መንግስት ግን ቢንላደን በጥቃቱ ስለመሳተፉ ማስረጃ ልታቀርቡ ይገባል ሲል አሻፈረኝ አለ። በቀናት ውስጥ በ10 ሺዎች የሚቆጠሩ የአሜሪካ ወታደሮች አፍጋኒስታንን ወረሩ። የአሜሪካ ጦር ታሊባንን ከስልጣን አስወግዶ ካቡል ለመግባት 2 ወር ብቻ ነበር የፈጀበት። ነገር ግን የታሊባን ሰዎች ስልጣን ላይ አይኑሩ እንጂ የታሊባን ሰራዊት ይህ ነው የሚባል ጉዳት አላጋጠመው። በአፍጋኒስታን ተራሮች እንደ ልቡ እየተመላለሰ የአሜሪካን ሰራዊት ይወጋ ነበር። የታሊባን ጦር ከካቡል በወጣበት ፍጥነት ሙሉ በሙሉ ሊደመሰስ አልቻለም። በ2 ወራት ውስጥ ካቡል የገባችው አሜሪካ ለ20 ዓመታት በዚያው ተቀመጠች። ታሊባንም የውጊያ ስልቱን ወደ ሽምቅ ውጊያ ለውጦ አሜሪካና ያቋቋመችውን አሸንጉሊት መንግስት ለ20 ዓመታት መቆሚያ መቀመጫ ነስቶት ኖረ። በእነዚህ ዓመታት ውስጥ ወደ 100 ሺህ የሚቆጠሩ የአሜሪካ ወታደሮች ወደ 300 ሺህ የሚጠጋ ወታደር ካለው የአፍጋኒስታን ሰራዊት ጋር ሆነው 85 ሺህ ወታደር ያለውን የታሊባን ጦር ማሸነፍ አልተቻላቸውም። የአሜሪካ መንግስት ለጦርነቱ ከ2 ትሪሊዮን ዶላር በላይ ወጪ አድርጓል። ከዛ ውስጥ ወደ 1 ትሪሊዮን የሚጠጋው ለጦርነቱ ማስኬጃ የወጣ ነበር። ቦምቡ፣ ታንኩ፣ ነዳጁ፣ አውሮፕላኑ፣ ጥይቱ የሚገዛበት። ወደ 89 ቢሊዮን ዶላር የሚጠጋው ደግሞ ባለ 300 ሺህ ወታደሩን የአፍጋኒስታን ጦር ለማቋቋም የዋለ ነው። እነርሱ ካቡልን ለቀው ሲሄዱ አገሪቱን ከታሊባን የሚከላከል ሰራዊት መገንባታቸው ነበር። ለዚህ የሚያግዝ ዘንድ እንደ ሃምቪ ያሉ ዘመናዊ ወታደራዊ መኪኖችን እንዲሁም በዓለማችን ላይ እጅግ በጣም ጥቂት የሚባሉ ሀገራት የያዟቸውን ዘመናዊ የብላክ ሆክ ሄሊኮፕተሮችን ለአፍጋኒስታን ሰራዊት በበርካታ ቁጥሮች ለግሰው ነበር። ነገር ግን አሜሪካ ገነባው ያለችው ጦር ታሊባንን ሊያጠፋ ቀርቶ በሳምንት ውስጥ ፍርስርስ ወጥቷል። በአሜሪካ እርዳታ የታጠቃቸው ዘመናዊ መሳሪያዎችም ዛሬ በታሊባን እጅ ገብተዋል። በማስታወቂያው ቪዲዮ ላይ ታሊባኖች የሚቀልዱበት አንዱ ጉዳይም ይህ ነው። ታሊባን የዛሬ 20 ዓመት ከካቡል ሲባረር ከነበረው በብዙ እጥፍ የሚልቅ ወታደራዊ ኃይል አለው። ከ20 ዓመት በፊት ጠመንጃና መድፍ ይዞ በአፍጋኒስታን ተራሮች የመሸገው ታሊባን ዛሬ ዘመናዊ ሄሊኮፕተሮችን የታጠቀ አየር ኃይል አለው። የምድር ጦሩም በዓለማችን ላይ ዘመናዊ የሚባሉትን ሃምቪ ወታደራዊ መኪኖችና ብረት ለበስ ተሽከርካሪዎች በእጁ አስገብቷል። አሜሪካ ትሪሊዮን ዶላሮችን አውጥታ የገነባችው ጦርም በሳምንታት ውስጥ ተፍረክርኮ ባለ 85 ሺህ ወታደሩን ታሊባን መቋቋም ሳይችል ቀርቷል። ታሊባንን ሊያጠፋ የመጣው ጦር ደግሞ ታሊባንን አስታጥቆ ወደ መጣበት ተመልሷል። ታሊባንም ካቡል ገብቷል። እናም የአሜሪካ መንግስት ሲገነባ የኖረው የእምቧይ ካብ ነበር። ከዛ በተጨማሪ ወደ 200 ቢሊዮን ዶላር የሚጠጋ ወጪ ሀገሪቱን መልሶ ለመገንባት እንዲሁም ለአፍጋኒስታን መንግስት የበጀት ድጎማ ለማድረግ ውሏል። ነገር ግን እንደ አውሮፓውያኑ በ2009 ዓ.ም በእንግሊዝ የተራድኦ ድርጅት የተደረጉ ጥናቶች እንደሚያሳዩት
ለአፍጋኒስታን ዜጎች ከሚደረገው እርዳታ በትክክል ለታለመለት ዓላማ ይውል የነበረው 20 በመቶ ብቻ እንደሆነ ያሳያል። የተቀረው 80 በመቶ አሜሪካ ባደራጀችው መንግስት የነበሩት ባለስልጣናት ኪሳቸውን የሚሞሉበት ነው። ዓመታትን በዘለቀው የአፍጋኒስታን ጦርነት የአፍጋኒስታን ህዝብም ሆነ የአሜሪካ መንግስት አንድም ያተረፉት ነገር የለም። ታዲያ እውነተኛውን ትርፍ ያገኙት እነማን ይሆኑ ትሉ እንደሆን ታሊባንና የአሜሪካ መሳሪያ አምራቾች ናቸው። ቀደም ብለን እንዳነሳነው አሜሪካ ካወጣቸው የ$2 ትሪሊዮን ወጪ ወደ 1 ትሪሊዮን የሚጠጋው ለጦርነት ማስኬጃና ለመሳሪያ ግዢ ወጣ ነው። እናም ለአሜሪካ መንግስት መሳሪያ የሚሸጡት የአሜሪካ የጦር መሳሪያ አምራች ድርጅቶች በትሪሊዮን የሚቆጠር ዶላር ሲዝቁ ኖረዋል። የአሜሪካ ጦር በአፍጋኒስታን የገጠመው ሽንፈት ከሁለተኛው ዓለም ጦርነት ወዲህ በሀገሪቱ ታሪክ ከተመዘገቡ አሳፋሪ ሽንፈቶች ምናልባትም ትልቁ ነው። በአሜሪካ ታሪክ አሳፋሪ ከሚባሉ ሽንፈቶች መካከል በሆነው የቪየትናም ጦርነት እንኳ ዋና ከተማይቱ ሳይጎን በቪየት ኮንግ ስትያዝ የነበረው ሁኔታ በካቡል ኤርፖርት ካየነው ሁኔታ የተሻለ ነበር። አሜሪካም ሆነ የተቀረው ዓለም ከአፍጋኒስታን በርካታ ትምህርቶችን ሊወስዱ ግድ ይለዋል። ዋነኛው ትምህርት ግን አንድ ሰራዊት ዘመናዊ ትጥቅ ስለታጠቀና በቁጥር ስለበለጠ ብቻ ጦርነት ገጥሞ በድል መወጣት የሚችል አለመሆኑን ነው። ሌላው ደግሞ የሽምቅ ውጊያ ስልት የሚከተልን ቡድን በተለምዷዊ የውጊያ ስልት ማሸነፍ የማይቻል መሆኑ ነው። አፍጋኒስታን ይህን ትምህርት ለሶቪየቶችም ሆነ ለአሜሪካ በደንብ አድርገው አስተምረዋል። ዛሬ ላይ የተሻለ መረጋጋት የሚታይባት አፍጋን የውጭው ዓለም ቱሪስቶችን መናፍቅ ጀምራለች። ታዲያ ቱሪስቶቿን ስትጣራ የተለመደውን መንገድ ከመጠቀም ይልቅ ፍጹም ፈጠራ በታከለበት መንገድ እንግዶቻቸውን ኑ ብለዋል። እኛም ይህን አስመልክተን ስለ ታሊባንና አፍጋኒስታን ይህን ያላጫወትናችሁ። We have one message for America. Welcome to Afghanistan.